ጤና ይስጥልን ሁለገብ ሐሳቦች ቤተሰቦቻችን እንደምን አላችሁ? የኢትዮጵያ ውስጣዊ ፈተናዎችና የዓለም ፖለቲካዊ ንዝረቶች ከታላቁ ህዳሴ ግድብ እስከ መካከለኛው ምስራቅ ውጥረት። ኢትዮጵያ በታሪኳ እጅግ ውስብስብ ከሆኑ ወቅቶች አንዱን እያለፈች ትገኛለች። በአንድ በኩል የውስጥ ሰላምና አስተዳደራዊ ለውጦች፣ በሌላ በኩል ደግሞ ቀጠናዊ ፉክክርና የዲፕሎማሲያዊ ሽኩቻዎች ሀገሪቱን የትኩረት ማዕከል አድርገዋታል። ከህዳሴው ግድብ የውሃ ሙሌት ጋር ተያይዞ የሚነሱ የጎረቤት ሀገራት ተቃውሞዎች፣ በሀገር ውስጥ የሚስተዋሉ የጸጥታ ችግሮችና የዓለምን ሀያላን በመካከለኛው ምስራቅና በደቡብ እስያ የሚያደርጉት እንቅስቃሴ በኢትዮጵያ ላይ የሚኖራቸው ተጽዕኖ ቀላል አይደለም። በዚህ ዘገባ እነዚህንና መሰል ጉዳዮችን በዝርዝር እናያለን። አብራችን ቆዩ። የኢትዮጵያ ውስጣዊ ፖለቲካና የጸጥታ ሁኔታ። በአማራ ክልል የሚስተዋሉ ወታደራዊ እንቅስቃሴዎች። በአሁኑ ወቅት በአማራ ክልል የተለያዩ አካባቢዎች በተለይም በጎንደርና በጎጃም ዞኖች በመንግስት የጸጥታ ኃይሎችና በክልሉ ታጣቂዎች መካከል ያለው ግጭት የቀጠለ ይመስላል። የተለያዩ መረጃዎች እንደሚያመለክቱት በአንዳንድ ስልታዊ ስፍራዎች ላይ የታጣቂዎች ቁጥጥር እየጨመረ መጥቷል። በተለይም በታች አርማጭሆ፣ በደልጊና በመኮንታ አካባቢዎች የሚደረጉ የጦር መሳሪያ ምርኮና የእጅ መስጠት ዜናዎች የክልሉን ጸጥታ ይበልጥ አሳሳቢ አድርገውታል። ይህ ሁኔታ በመንግስት መዋቅር ላይ ከፍተኛ ጫና እያሳደረ ሲሆን በአንዳንድ አካባቢዎች የሲቪል አስተዳደሩ ተግባሩን ለማከናወን መቸገሩ ይነገራል። ይህም ለበርካታ የመንግስት ሰራተኞች መፈናቀልና ከስራ ገበታ መራቅ ምክንያት ሆኗል። ይሁን እንጂ የአማራ ክልል ምክር ቤት በቅርቡ ባሳለፈው ውሳኔ ከጸጥታ ችግሩ ጋር ተያይዞ ስራቸውን አቁመው የነበሩ ሰራተኞች ወደ ስራቸው እንዲመለሱና ማገገሚያ ስልጠና እንዲሰጣቸው መወሰኑ ይታወቃል። የወልቃይት ጠገዴ ጥያቄና የምርጫ ቦርድ ውሳኔ። የወልቃይት ጠገዴ የማንነትና የወሰን ጥያቄ አሁንም የኢትዮጵያ ፖለቲካ ትኩስ ነጥብ ሆኗል። የኢትዮጵያ ብሔራዊ የምርጫ ቦርድ በቅርቡ በክልሉ አንዳንድ አካባቢዎች ላይ የሰጠው ውሳኔ በፖለቲካ ኃይሎች መካከል ልዩነቱን ፈጥሯል። የመንግስት ባለስልጣናት ውሳኔው ህጋዊና ህገ መንግስታዊ ነው ብለው ቢከራከሩም የትግራይ ፖለቲካ ኃይሎች ግን ውሳኔው የህዝብን መብት የሚጋፋ ነው በማለት ይቃወማሉ። ከዚህ ጋር ተያይዞ የህወሓት አመራሮች በሰጡት መግለጫ የአማራና የትግራይ ህዝቦች ለዘመናት የቆየ ግንኙነት ያላቸው መሆኑን አስታውሰው በአሁኑ ወቅት ግን በመንግስት በኩል ህዝብን ከህዝቡ የማጋጨት ስራ እየተሰራ ነው በማለት ወቀሳ ሰንዝረዋል። ይህም በሁለቱ ክልሎች መካከል ያለውን ግንኙነት ይበልጥ ሻካራ ሊያደርገው እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። የታላቁ ህዳሴ ግድብና ቀጠናዊ ግጭቶች፣ የግብፅና የሱዳን የጋራ አቋም። ታላቁ የኢትዮጵያ ህዳሴ ግድብ አሁንም ለግብፅና ለሱዳን ዋነኛ ስጋት ሆኖ ቀጥሏል። ሁለቱ ሀገራት በቅርቡ በካይሮ ባደረጉት ስብሰባ ኢትዮጵያ የምታደርገው ነጠላ የውሃ ሙሌት ዓለም አቀፍ ህግን የጣሰ ነው በማለት ድምፃቸውን አሰምተዋል። ግብፅ የግድቡ ውሃ ሙሌት በታችኛው ተፋሰስ ሀገራት ላይ የውሃ እጥረትና የጎርፍ አደጋ ሊያስከትል ይችላል በሚል ከፍተኛ የዲፕሎማሲ ዘመቻ እያደረገች ነው። በሌላ በኩል ከግብፅ ጋር ግንኙነት አላቸው ተብሎ የሚጠረጠሩ አንዳንድ ሳይንቲስቶች ግድቡ እየሰመጠ ነው የሚል መረጃ እያሰራጩ ይገኛሉ። ኢትዮጵያ ግን እነዚህን መረጃዎች መሰረተ ቢስ ፕሮፓጋንዳ ስትል ውድቅ ታደርጋለች። ግድቡ በከፍተኛ ጥንቃቄና ጥራት እየተገነባ መሆኑን እንዲሁም ለጎረቤት ሀገራት ጥቅም እንጂ ጉዳት እንደማያስከትል መንግስት በተደጋጋሚ ሲገልጽ ቆይቷል። የኢትዮጵያ ዲፕሎማሲያዊ እንቅስቃሴ። የጠቅላይ ሚኒስትሩ የአዘርባይጃን ጉብኝት። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አዘርባይጃን ያደረጉት ጉብኝት ኢትዮጵያ በዓለም አቀፍ ደረጃ አዳዲስ መረጃዎችን ወዳጆችን ለማፍራት የምታደርገው ጥረት ያሳያል። አዘርባይጃንና ኢትዮጵያ ተመሳሳይ የታሪክ አጋጣሚዎች አሏቸው። ሁለቱም ከጎረቤት ሀገራት ጋር የድንበር ውዝግብ ያለባቸው ሀገራት ናቸው። አዘርባይጃን ከአርሜኒያ ጋር ያላት ግጭትና ኢትዮጵያ ከኤርትራ ጋር ያላት ግንኙነት በንጽጽር ሲታይ የሁለቱን ሀገራት የጋራ ስጋቶች ያሳያል። የኢትዮጵያና የኤርትራ ግንኙነት ውጥረት።
በኢትዮጵያና በኤርትራ መካከል ያለው ግንኙነት በድጋሚ ወደ ቀዝቃዛ ጦርነት እያመራ ይመስላል። የኤርትራ መንግስት የቀድሞ የአሜሪካ ዲፕሎማቶች በሀገሪቱ ላይ የሚያሰራጩትን መረጃ በመቃወም መግለጫ አውጥቷል። በተለይም ቲቦር ናጊ በሰጡት ትንተና ላይ ኤርትራ ስጋት ነች ማለታቸው አስቆጥቷቸዋል። ይህ ዲፕሎማሲያዊ ሽኩቻ በቀጠናው ሰላም ላይ ጥላ ሊያጥላ እንደሚችል ይገመታል። ዓለም አቀፍ ፖለቲካና ግጭቶች፣ የፓኪስታንና የአፍጋኒስታን ጦርነት። በእስያ ቀጠና ሌላው አሳሳቢ ጉዳይ በፓኪስታንና በአፍጋኒስታን መካከል የተጀመረው ይፋዊ ጦርነት ነው። ፓኪስታን የጦር ጀቶች በአፍጋኒስታን ድንበር አካባቢ በሚገኙ የጥቃቅን ታሊባን ይዞታዎች ላይ ድብደባ ፈጽመዋል። ይህም በርካታ ሰዎችን ለሞትና ለቁስል ዳርጓል። ግጭት የሁለቱን ሀገራት የቆየ የድንበር ውዝግብ ዳግም የቀሰቀሰ ሲሆን ዓለም አቀፉ ማህበረሰብ ሁኔታውን እንዳይባባስ ስጋቱን ገልጿል። የአሜሪካና የኢራን የኒውክሌር ድርድር። በጄኔቫ ሲካሄድ የነበረው የአሜሪካና የኢራን የኒውክሌር ድርድር ያለ ስምምነት ተጠናቋል። ኢራን የኒውክሌር ኃይሏን እንድትቀንስ የቀረበላትን ጥያቄ ውድቅ አድርጋለች። አሜሪካ በበኩሏ ወታደራዊ አማራጮቹን ጨምሮ ሌሎች እርምጃዎችን ልትወስድ እንደምትችል ፍንጭ ሰጥታለች። ይህም በመካከለኛው ምስራቅ ያለውን ውጥረት ይበልጥ ከፍ አድርጎታል። የሀገር ውስጥ ማህበራዊና ልማታዊ ክንውኖች። የአዲስ አበባ ከተማ ዲጂታላይዜሽን። አዲስ አበባ ከተማ ወደ ዘመናዊ አሰራር ለመሸጋገር የምታደርገው ጥረት ተጠናክሮ ቀጥሏል። አዲሱ የዲጂታል ነዋሪነት መታወቂያ አገልግሎት በይፋ ተጀምሯል። ይህ አሰራር የተሳለጠ አገልግሎት ለመስጠትና የደህንነት ስጋቶችን ለመቀነስ እንደሚያግዝ ተገልጿል። በተጨማሪም የከተማዋ የታክሲ አገልግሎት በቴክኖሎጂ እንዲመራ የሚያደርግ አዲስ አሰራር ተግባራዊ መሆን ጀምረዋል። የስፖርትና የሃይማኖት ዜናዎች። በስፖርት ዘርፍ ታዋቂው አትሌት ድርቤ ወልተጂ ከናሙና ምርመራ ጋር በተያያዘ ለ2 ዓመታት ከማንኛውም ውድድር መታገዷ አስደንጋጭ ዜና ሆኗል። በሌላ በኩል ደግሞ በርካታ ኢትዮጵያውያን ወደ ቅድስት ሀገር ኢየሩሳሌም ለሃይማኖታዊ ጉዞ እያቀኑ ይገኛሉ። ይህ የጉዞ ፍላጎት መጨመር የሃይማኖታዊ ቱሪዝም ዘርፍ እያደገ መሆኑን ያሳያል። ማጠቃለያ ዜና። ኢትዮጵያ በውስጥ ግጭቶች፣ በኢኮኖሚ ጫናዎችና በቀጠናዊ ውጥረቶች መካከል ሆና የህልውና ትግል እያደረገች ትገኛለች። መንግስት የሚያደርጋቸው የዲፕሎማሲ ጥረቶችና የልማት ስራዎች ቢኖሩም ዘላቂ ሰላምን ለማምጣት ግን አሁንም ብዙ ስራዎች ይቀራሉ። የህዝብን ደህንነት ማስጠበቅ፣ የህግ የበላይነትን ማረጋገጥና የጎረቤት ሀገራትን ስጋቶች በውይይት መፍታት የነገዋ ኢትዮጵያ የተሻለች እንድትሆን ቁልፍ ጉዳዮች ናቸው። መልካም ቆይታ ይሁንላችሁ።